የትራምፕ የሰላም ቦርድና የተባበሩት መንግስታት የወደፊት ዕጣ ፈንታ አዲስ የዲፕሎማሲ ስርዓት ወይም የዓለም አቀፍ ተቋማትን ቀውስ እንዳያስከትል አስግቷል። በዋሽንግተን የፖለቲካ ኮሪደሮች ውስጥ በአሁኑ ወቅት ዋነኛ የመነጋገሪያ አጀንዳም የፕሬዚዳንት ዶናልድ ትራምፕ አስተዳደር በዓለም አቀፍ ጉዳዮች ላይ የሚከተለው ግብይታዊ ዲፕሎማሲ ሆኖም እየታየ ነው። ትራምፕ በምርጫ ቅስቀሳቸው ወቅትም ሆነ አሁን በስልጣን መንበሩ ላይ ሆነው በተደጋጋሚ የሚያነሱት የሰላም ቦርድ መስረታ ከሁለተኛው የዓለም ጦርነት በኋላ ዓለምን ሲመራ የቆየውን የተባበሩት መንግስታት ድርጅት ሚናም ጥያቄ ውስጥ የሚከቱ ሆኗል። ይህ አዲስ አደረጃጀት ዓለም አቀፍ ግጭትን በፍጥነት ለመፍታት የታለመ ቢሆንም በዓለም አቀፍ የዲፕሎማሲ ተንታኞች ዘንድ ግን ከፍተኛ ስጋትና ተስፋን ጎን ለጎን አሳድሯል። የሰላም ቦርዱ ምንነትና የትራምፕ ራዕይም ዛሬም ድረስ ለብዙሃን መነጋገሪያና አደናጋሪም ጉዳይ ሆኖ እየተነሳ ነው። የፕሬዚዳንቱ አስተዳደር የሚያራምደው አሜሪካ ትቅደም መርህ ለዘመናት የቆዩትና እጅግ ሰፊ ቢሮክራሲ ያለባቸውን እንደ ተባበሩት መንግስታት ያሉ ጉምቱ ተቋማትን ውጤታማ አይደሉም በሚል የሚተችም ሆኗል። ትራምፕ የሚፈልጉት በዋናነት በአሜሪካ የሚመራ ውሳኔዎችን ያለ ብዙ ውዝግብ በፍጥነት የሚያሳልፍና እንደ ሩሲያ፣ ዩክሬን ወይም የመካከለኛው ምስራቅ ግጭቶችን በድርድርና በስምምነት የሚቋጭ አነስተኛና ቀልጣፋ ስብስብ ነው። ይህ ቦርድ ከተባበሩት መንግስታት የሚለየው በሕጋዊ ማዕቀፎቹ ከመግዛት ይልቅ በሀያላን አገራት ፍላጎትና በኢኮኖሚያዊ ጥቅሞች ላይ ተመስርቶ ድርድርን ማከናወኑ ነው። ይህም ዲፕሎማሲን ከመርህ ተኮር ወደ ጥቅም ተኮር የመቀየር ሂደት እንደሆነም በብዙዎች እየተነገረ ነው። በጉዳዩ ላይ ጥናት የሚያደርጉ የፖለቲካ ተንታኞችም በሁለት ጎራ ተከፍለዋል። ፕሬዚዳንቱን የሚደግፉና አብዝተው የሚቃወሙ። የሪያሊዝም እይታ ያላቸው የዘርፉ ተከታዮች ትራምፕ ሊመሰርቱት ያሰቡት ቦርድ በዩክሬንና በሩሲያ መካከል ያለውን ጦርነት ለማቆም ከተባበሩት መንግስታት ይልቅ የተሻለ ዕድል ሊኖረው እንደሚችል ይሞግታሉ። እነዚህ ተንታኞች እንደሚሉት የተባበሩት መንግስታት ድርጅት በጸጥታው ምክር ቤት አባላት ወይም በቬቶ ፓወር ምክንያት እጃቸው ታስሯል የሚል ምልከታም አላቸው። አሜሪካ የምትመራው ቦርድ ግን ሩሲያ በቀጥታ ወደ ጠረጴዛ በማምጣት የንግድና የደህንነት ስምምነቶችን እንደ መደራደሪያን በመጠቀም ጦርነቱን በአጭር ጊዜ ሊገታ ይችላል ይላሉ። በሌላ በኩል የዓለም አቀፍ ሕግ ምሁራን ይህንን አካሄድ የጫካ ሕግ ወይም ሎፍ ጃንግል ይሉታል። ይህ ደግሞ ስርዓት አልበኝነትን ሊያነክስና በአንድ ሰው የሚስተዳደር ተቋምን ለመመስረት በር የሚከፍት ነው የሚል እይታም አላቸው። ሊበራሎቹ እንደሚሉት የተባበሩት መንግስታት ድርጅትን ወደ ጎን በመተው በቦርድ መመራት ትናንሽ ሀገራት በዓለም አቀፍ መድረክ ያላቸውን ድምፅ ያሳጣቸዋል። በጥናታቸውም ዲፕሎማሲ ወደ ጥቂት ሀያላን ሀገራት ክለብነት ከተቀየረ የሰብአዊ መብቶችና የዓለም አቀፍ ሕጎች ተፈጻሚነትም ይሸረሸራል ሲሉ ያስጠነቅቃሉ። የተለያዩ የዜና አውታሮችም ይህንን ጉዳይ የሚመለከቱበት እይታ የሚለያዩ ሆኗል። እንደ ፎክስ ኒውስ ያሉ ቀኝ ዘመም መገናኛ ብዙሃን ቦርዱን እንደ አሜሪካ ብልህነት ይቆጥሩታል። አሜሪካ ውጤታማ ላልሆነ ድርጅት የምታፈሰውን በቢሊዮን የሚቆጠር ዶላር ታድናለች፣ ውጤት በሚያመጣ ዲፕሎማሲ ላይም ትኩረት ታደርጋለች የሚል ዘገባም አዘውትረው ያሰማሉ። በተቃራኒው እንደ CNN እና ዘ ጋርዲያን ያሉ አውታሮች ደግሞ ትራምፕ የዓለም ስርዓትን እየናዱት ነው የሚል ትችት በዘገባዎቻቸው በተደጋጋሚ ያስደምጣሉ። የሰላም ቦርዱ በቻይናና በፈረንሳይ ዘንድ ተቀባይነት እንደማይኖረውና ይህም አሜሪካን በዲፕሎማሲው ዓለም እንድትገለል ሊያደርግ እንደሚችልም ያስረዳሉ። አልጀዚራም በሰሞነኛው አንድ ዘገባው በትኩረት የሚመለከተው የመካከለኛው ምስራቅ ጉዳይን እንደሆነ ያነሳል። ይህ የሰላም ቦርድ የእስራኤልን ጥቅም ብቻ የሚያስቀድም ከሆነ በቀጠናው ያለውን ፖለቲካዊ ያለመረጋጋት ይበልጥ ሊያባብሰው ይችላል የሚል ስጋትንም አንጸባርቋል። የተባበሩት መንግስታት ድርጅት እንደ ዓለም የጤና ድርጅትና ምግብ ፕሮግራም ባሉ ዘርፎች ያለው ስር የሰደደ መዋቅር በቦርድ ሊተካ እንደማይችልም ይነሳል። ሆኖም ትራምፕ ለተባበሩት መንግስታት የሚሰጠውን ገንዘብ ድጋፍ በመቀነስ ድርጅቱን ጥርስ የሌለው አንበሳ ሊያደርጉት ይችላሉ። ይህ ደግሞ የዛን ድርጅት የፖለቲካ ተሰሚነት ክፉኛ የሚያዳክም እንደሆነ የሚያጠያይቅ አይሆንም።
በአጠቃላይ የትራምፕ የሰላም ቦርድ የተባበሩት መንግስታትን ሙሉ በሙሉ አላስፈላጊ ያደርጓል ማለት ባይቻልም የዓለም አቀፍ ዲፕሎማሲውን ሚዛን ግን በእጅጉ እንደሚቀይረው የሚያጠራጥር አይሆንም። የወደፊት አቅጣጫዎችን በተመለከተም የቢሆን ምልከታዎች በብዙዎች ዘንድ ይነሳሉ። ዓለም በሁለት የዲፕሎማሲ መንገዶች ልትከፈል እንደምትችል አንደኛው በተባበሩት መንግስታት የሚመራው ሕጋዊነትን የሚከተለው ሲሆን ሁለተኛው በአሜሪካ የሚመራውና ውጤት ተኮር የተባለው የቦርድ ስርዓትን ያነሳሉ። ቦርዱ በቅድሚያ ትኩረት የሚያደርገው በዩክሬን ጉዳይ ላይ ሊሆን ይችላል። ትራምፕ ሩሲያና ዩክሬንን ወደ ስምምነት ካመጡ የቦርዱ ተሰሚነት በአጭር ጊዜ ውስጥ ናኝቶም የተባበሩት መንግስታትን የዋሊት ሊያስቀረው ይችላል የሚለው ሁለተኛው የቢዮንስ ምልከታ ነው። ሶስተኛው ቻይናና ሩሲያ የአሜሪካ ብቸኛ የበላይነትን የሚቃወሙ ከሆነ የራሳቸውን መሰል የሰላም ቦርዶች ሊያቋቁሙ ይችላሉ የሚለው ነው። ይህ ደግሞ ዓለምን ወደ ቀዝቃዛው ጦርነት አይነት የጎራ ክፍፍል ሊመልሳት እንደሚችል በማስቀመጥ በመጨረሻም የቦርዱ ስኬት የሚለካው በንግግር ብዛት ሳይሆን በተጨባጭ በሚመዘገብ ሰላም ነው። ሆኖም ሰላሙ የፍትህ ሚዛኑን የጠበቀ ካልሆነ የረጅም ጊዜ መረጋጋትን ማምጣቱም አጠራጣሪ ሆኖ ይቆያል። የትራምፕ የሰላም ቦርድ ቅርጽ እየያዘ እየመጣ ባለበት በአሁኑ ወቅት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቦርድ አባል መሆን ደግሞ ሌላኛው አጨቃጫቂ ጉዳይ ሆኗል። አንዳንድ የትራምፕ ተቺ የሆኑ ሰዎችም ቢሆኑ ፕሬዚዳንቱ የጸጥታው ምክር ቤትን ሊገዳደሩ መቻላቸው ትክክለኛ እርምጃ ነው የሚል አስተያየትን መስጠታቸው የቤንያሚን ኔታንያሁ ወደዚህ ስብስብ መቀላቀልን ሊያቀል እንደሚችልም እየተነሳ ነው። ትራምፕ የተባበሩት መንግስታትን ስጋት ላይ የሚጥል ድርጅት ለማቋቋም እያቀዱ ያሉበት ጊዜ ከጉቴሬስ የስልጣን ማብቂያ ጊዜ ጋርም ተገጣጥሟል። ዋና ጸሐፊው ሁለተኛ የስልጣን ዘመናቸውን በዚህ የአውሮፓውያን ዓመትም መገባደጃ ላይ ያጠናቅቃሉ። የዩክሬን ጦርነት በአንድ ቀን አስቆማለሁ ሲሉ የዛቱት ትራምፕ በአንድ ዓመት የስልጣን ቆይታቸው ሰላምን ማምጣት ቀላል ጉዳይ እንዳልሆነም ተረድተው ሊሆን እንደሚችል እየተነጋገሩበት ያለ ጉዳይ ሆኗል። በቀጣይስ በእርግጥም ይህ የሰላም ቦርድ ያለፉትን 80 ዓመታት የቆየ ድርጅት ህልውናው እንዲያከትም ሊያደርገው ይችል ይሆን? ጊዜ የሚመልስልን ይሆናል።